ሰላም ጤና ይስጥልን ውድ ተመልካቾቻችን በየሳምንቱ በሰዓት ወደ እናንተ የሚደርሰው አስኳላ መሰናዷችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ሳዲያ አብዴና አስፋው ሙቀት እያስተናገድናችሁ ልንቆይ ዝግጅታችንን አጠናቀን ተገኝተናል። እንግዲህ ተመልካቾቻችን ሁለት መሰናዶዎች እንዲሁም ደግሞ እንደተለመደው አንድ ርዕሰ ጉዳይ ላይ መርጠን መረጃዎችን ልናካፍላችሁ እዚህ ስቱዲዮ ተገኝተናል። እንግዲህ መረጃዎቻችን የሚያጠነጥኑት የ12ኛ ክፍል ኦንላይን ፈተና ምን ዝግጅት መደረግ አለበት የሚለው ነው። መሰናዶዎቻችን ደግሞ ከወደ ደብረ ብርሃን ከወደ ደብረ ማርቆስ ባልደረቦቻችን ተጉዘው ያዘጋጁልን ዝግጅት አለን። ወደ በኋላ ላይ እንጋብዛችኋለን። የመጀመሪያው መሰናዶአችን የሚሆነው ትምህርት በሬዲዮ ነው። ባልደረባችን ነጻነት አማረ እንግዲህ አዘጋጅቶልናል። ሁለተኛው መሰናዶአችን የሚሆነው ደግሞ የአንድ ምርጥ መምህር ተሞክሮ የስራና የህይወት ልምዱ ምን ይመስላል የሚለውን ስንታየው ኃይሉ ያዘጋጀችልን መሰናዶ ነው። ይህንን እንግዲህ እያሻገርነ መረጃዎችንም ወደ እናንተ እያቀረብነ ቆይታ እናደርጋለን። አብራችሁን ሁኑ። የዛሬ ትኩረታችን የ12ኛ ክፍል ሀገር አቀፍ ተፈታኝ ተማሪዎች ናቸው። በዚህ ዓመት አዲስ ልምምድ ተጀምሯል። ባለፈውም የተወሰነ ተጀምሯል። በእርግጥ የ12ኛ ክፍል ተፈታኝ ተማሪዎች የፈተና ስርዓት ከወረቀት ሙሉ በሙሉ ነፃ ይደረጋል ተብሎ ትምህርት ሚኒስቴር ጥቅምት ወይ ህዳር አካባቢ ነው ይህንን ማስታወቂያ ያወጣውና ተማሪዎችን በዛ ልክ እንዲዘጋጁ ተብሏል። እንደው ለምን መፈተን አስፈለገ የሚሉ የተወሰኑ ነገሮችንም ይሄ ዲጂታል ስርዓት ምን ያህል ይጠቅማል የሚለውን ማየት ያስፈልጋል። ከዚህ በፊት እንዳነሳ ነው በወረቀት ነው ሲፈተኑ የነበረ። አሁን ደግሞ ሙሉ በሙሉ አንቺና እኔ እንደያዝነው ኮምፒውተር ማለት ነው በዛ ስርዓት ነው ፈተናው የሚካሄደውና እንደው ትንሽ ስለ ዲጂታል የፈተና ስርዓት የተወሰኑ ጥቅሞችን ብናነሳ መልካም ነው። እንግዲህ የመጀመሪያው ነገር ያው ተማሪዎቹ በራስ ጥረት ለፍተው ጥረው ግረው እንዲሻገሩ እንዲያልፉ ኩረጃን ማስቀረት ነው። በኩረጃ ለሚታማው እንግዲህ የኢትዮጵያ ትምህርት እንደ አንድ መፍትሄ ተደርጎ ተወስዷል። ይህ በኦንላይን በዲጂታል መፈተን ማለት ነው። ይህንን ችግር ያስቀራል ተብሎ ይታሰባል። ሁለተኛው ደግሞ ጊዜ ቆጣቢ ነው። የፈተና ወረቀቶችን ከማተም ከማከፋፈል እንዲሁም በእጅ ከማረም ይልቅ ጊዜን ይቆጥብልናል። እነዚህን ነገሮች ደግሞ ብክነትንም ይቆጥባል። እነዚህ ነገሮች ያቃልላል፣ እያቃለለም ነው። በሌላ በኩል ደግሞ ታስታውሽ ከነበረ ድሮ የ12ኛ ክፍል ፈተና ተፈተነን ቢያንስ 3 ወር 4 ወር ይቀመጥ ነበር አይደል? አሁን ደግሞ ዲጂታል መሆኑ መረጃዎቹ በሙሉ በኮምፒውተራይዝድ ሲስተም ነው የሚቀመጡት። ስለዚህ በአጭር ጊዜ ለማረም አርሞ ደግሞ ውጤትንም በቀላሉ ቶሎ ለማሳወቅ፣ በሌላ በኩል ደግሞ ወጪን ይቀንሳል ነው። እንግዲህ እንደምታውቂው ፈተና በወረቀት ሲታተም በርካታ ሸክሞች አሉት። ከወረቀት ጥራዙ ጀምሮ ማለት ነው አንድ ሽት የሚይዘውን የገጽ ብዛት የምናስታውሰው ነው። ስለዚህ ይህንንም በመቀነስ የማተሚያ ወጪዎችን በመቀነስ በርካታ ሊገለጹ የሚችሉ ሌሎችንም ወጪዎች የትራንስፖርቴሽኑንም እንዲሁ በተመሳሳይ ያን ሁሉ ክፍያ በማስቀረት ከወጪ አንጻር እጅግ በጣም አዋጭ ነው። ሌላኛው ደግሞ የዘመነ መረጃ አያያዝ እነዚህ የተማሪዎችን ውጤት የፈተና ታሪክ በዲጂታል መዝግቦ ለመያዝና ለመተንተን በጣም የሚያግዝ ነው። እንግዲህ በክልላችን እንደምናውቀው ብዙ ትምህርት ቤቶች ብዙ አካባቢዎች ላይ የወደሙበት ሁኔታ አለ። እነዚህ የተማሪዎችም ውጤት ታሪክ በዚህ መልኩ ይጠፋሉና እንደዚህ እንዳይሆን ይህ እንዳይከሰት የተማሪዎችን ውጤት ታሪክ እነዚህ ነገሮችን ለመያዝ ትልቁና አዋጭ መንገድ ሆኖም ተገኝቷል። በብዙ መልኩ ሊገለጹ የሚችሉ ጥቅሞች ናቸው ያሉት። እንደው ዝም ብለን ጠቆም እናርግ ብለን ነው እንጂ ዲጂታላይዜሽን ዓለም እንግዲህ ወደ ዲጂታል መንገድ እየመጣ ነው። ሁሉም ነገር በወረቀት ሆኖ አይሰራም፣ አይቻልምም፣ አስቸጋሪም ስለሆነ ወደዛ የመሄድ አንዱ ተግባር ተደርጎ ሊቆጠር የሚችል ነው። እንግዲህ ወደ ደብረ ማርቆስ እንጓዝ እስኪ። ምን አለን እዛ? አንድ መሰናዶ አለን። እንግዲህ ደብረ ማርቆስ ላይ ተጉዘን የትምህርት በሬዲዮ ምን ይመስላል የሚል ዝግጅት ነው ያዘጋጀ ነው። እዚህ ላይ እንግዲህ አስፋው ትምህርት በሬዲዮ ስትከታተሉ እንዴት ነበር? ትዝታ ካለሽ አስታውሽን እስኪ። ትዝታ የሚኖርሽ ይመስለኛል። በፊት ላይ እንግዲህ ስንማር ያው የሬዲዮ ክፍለ ጊዜ እስኪደርስ ድረስ እንቸኩላለን። በሬዲዮ የምንሰማቸው ሌሎች ነገሮች አሉ። አንዴ የማስታውሰው 4ኛ ክፍል ወይ 3ኛ ክፍል እያለን መምህራችን ምን እንደምንማር ዛሬ በሬዲዮ የሚለውን ቦርድ ላይ ከጻፈችልን በኋላ እስኪ ጀምሯል አልጀመረም ልጆች ብላ ቮሊዩሙን ስጨምርበት
ሙዚቃ ነበረ ባጋጣሚና በዛ ሙዚቃ እስክስታ መጣ ሁላችንም ያሳቀችበት ጊዜ አረሳውምና እንዴ እጅግ በጣም እናመሰግናለን በያታ በዚህ አጋጣሚ እናመሰግናለን መምህራችን እንደዚህ አይነት ነገሮች አሉ እና ትምህርት በሬዲዮ ምን ይመስላል ደብረ ማርቆስ ላይ ነጻነት አማረ ተጉዟል ብዙ ነገሮችን ተውስታም ያጭራል ምን ቢስተካከል የሚሉ ሐሳቦችንም ጠቁሞበታል ይሄን መሰናዶ ተከታተለን ስንመለስ ከኛ ጋር በመረጃዎቻችን አብራናችሁ ቆይታ እናደርጋለን አብራችሁን ቆዩ በአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ እየተዘጋጀ የሚቀርብላችሁ የሶስተኛ ክፍል የአማርኛ ቋንቋ ትምህርት ነው። ቀደምት ትምህርት ላይ የተፈጠረች ከኢትዮጵያ ውስጥ ማነች? እቺ የሬዲዮ ሚዲያ ነች ማለት ነው። ጥር 19 2016 ትራንስፎርመር ተዘረፈ። የድሮ የቀጥታ ስርጭቱ ቢሆን ኑሮ የትም ቦታ ሆኖ ማንም ሰው ቤት ሆኖ ይማራል። በአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ እየተዘጋጀ የሚቀርብላችሁ የሶስተኛ ክፍል የአማርኛ ቋንቋ ትምህርት ነው። አማራ ክልል ትምህርት ቢሮ በክልል ውስጥ ባሉ ትምህርት ቤቶች ከመደበኛው የመማር ማስተማር በተጨማሪ የትምህርት በሬዲዮ የቀጥታ ስርጭት በመስጠት ተማሪዎችን ሲያስተምር የቆየ የትምህርት ባለውለታ ነው። ይሄ ደብረ ማርቆስ ትምህርት መገናኛ ማዕከል ከተቋቋመ በርካታ ዓመታትን ያሳለፈ ተቋም ነው። በዚህ ተቋም ጋር እኛም በተማሪ ስርዓታችን ላይ በትምህርት ሂደት ላይ ተምረን ያለፍንበት ሂደት ነው እና ተቋሙ በተለይኛ በምንማርበት ሰዓት ላይ በጣም አስደሳች አዝናኝ እያዝናና ቁም ነገር የሚያስተምር ተቋም ነው። ስቲል እስካሁን ድረስ እንኳ ድሮ ያስተማሩን የነበሩ መምህራኖችን እንኳ በደንብ በሚገባ እንድናስታውሳቸው የሚያደርግ ትልቅ የሆነ ተቋም ነው ማለት ነው። ትምህርት በሬዲዮ ለተማሪዎች የመማር ማስተማር ከፍተኛ የሆነ እገዛ እያደረገ ነው የሚገኘው። ከቅርብ ጊዜ ወዲህ ደግሞ በተለይ የአዲስ ስርዓተ ትምህርት ካዘጋጀን በኋላ በአዲሱ ስርዓተ ትምህርት በፍጥነት በትምህርት በሬዲዮ ሊደገፉ የሚገባቸውን ፕሮግራሞች በማዘጋጀት በሁለት ፕላትፎርም ለተማሪዎች ተደራሽ ለማድረግ ጥረት እያደረግን ነው። የመጀመሪያው የቀጥታ የሬዲዮ ትምህርት ስርጭት ያው ከዚህ በፊት ሁላችንም እንዳለፍንበትና እንደምናውቀው ቀጥታ የሬዲዮ ትምህርት ስርጭት ፕሮግራም ለተማሪዎች ማዳረስ ነው። ሁለተኛ አማራጫችን ደግሞ እነዚህ የተዘጋጁ ትምህርት በሬዲዮ ፕሮግራሞችን በፍላሾች በማዘጋጀትና በመጫን ለትምህርት ቤቶች በፍላሽ ፍሌክሲብል በሆነ መንገድ እንዲጠቀሙበት የማድረግ ተግባር እያከናወንን ያለ ነው። በአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ እየተዘጋጀ የሚቀርብላችሁ የሶስተኛ ክፍል የአማርኛ ቋንቋ ትምህርት ነው። ይህ የትምህርት በሬዲዮ የቀጥታ ስርጭት በተለይ በክልሉ ያሉ ትምህርት ቤቶችን ብቻ ሳይሆን ሌሎች አጎራባች ዞኖችን ተደራሽ ያደረገ እንደነበር ባለሙያዎቹ ምስክር ናቸው። ከዚህ በፊት የነበረው ቀጥታ ስርጭት ነው የነበረው። በቀጥታ ስርጭት እንግዲህ የሚሸፍናቸው እንደ ማዕከል ምስራቅ ጎጃም አለ፣ ምዕራብ ጎጃም፣ ሰሜን ጎጃም እንደገና ደግሞ አዊ ዞን እስከ ኦሮሚያ ድባጤ እስከሚባል አካባቢዎች ድረስ ቀጥታ ስርጭቱ ይደርስ ነበር ከዚህ በፊት ማለት ነው። አጠቃላይ የሬዲዮ ፕሮግራሞችና የዝክረ ሰንበት ፕሮግራሞችን በምናሰራጭበት ሰዓት ላይ አድማጮቻችን የሚሰጡን አስተያየት መሰረት አድርገን ነው ተደራሽነቱን አሁን የምንሰጥ ማለት ነው። ለምሳሌ አሁን ቅድም አሁን ደውሎልኝ የነበረ መምህር ነው አቶ ጀረኛ ጉደታ የሚባል ከምስራቅ ወለጋ ደውሎ እያወራኝ ነበር። አሁን መሆናችን እየጠፋን እንግዲህ ምስራቅ ወለጋ ድረስ አንድ ተደራሽ እንደሆነ ማስረጃ የሆነ ነገር አለው ማለት ነው። አሁን ላይ በመቋረጡ ምክንያት መሀል ላይ ተቋረጠን እንጂ ድባጤ ድረስ ይደውሉልን የነበሩ አድማጭ ደንበኞቻችን አሉ። እንደ አጠቃላይ ወደኛ ስንመጣ ደግሞ ምስራቅ ጎጃምን፣ ደብረ ማርቆስን፣ ሰሜን ጎጃምና ምዕራብ ጎጃም አጠቃላይ አዊ ዞንን አጠቃሎ በእኛ እንትን የሚሸፈን እና አድሬስ የሚደረግበት ሁኔታ ነበረ ማለት ነው። የትምህርት በሬዲዮ የቀጥታ ስርጭት መኖሩ በተለይም ተማሪዎችና መምህራን ሳይዘናጉ ትምህርታቸውን በክፍለ ጊዜያቸው ከመማራቸውን በተጨማሪ በተለያየ ምክንያት ትምህርት ቤት ላልመጡ ተማሪዎች ውለታው
ከፍ ያለ ነው። ቀጥታ ስርጭት ማለት እንግዲህ ተደራሽ ነው፣ ለሁሉም ተደራሽ ነው። ለተማሪዎች ብቻ ሳይሆን ለማንኛውም ህብረተሰብ ቤቱ ቁጭ ብሎ ሊሆን ይችላል፣ የሆነ ቦታው ቁጭ ብሎ ሊሆን ይችላል፣ ትምህርቱን በቀላሉ ማግኘት ይችላል። ያው ስሜ እንዳለው ንብረት እባላለሁ። ይልማና ዴንሳ ቀለሙ አንደኛና መካከለኛ ደረጃ ትምህርት ቤት መምህር ነኝ። የድሮ የቀጥታ ስርጭቱ ቢሆን ኑሮ የትም ቦታ ሆኖ ማንም ሰው ቤቱ ሆኖ ይማራል። ድሮ እናስታውሳለን። የሬዲዮ ትምህርት በየቀኑ አለ። ቤትም ልጆች መማር ይችላሉ። ሜዳ ላይም ሬዲዮ ካገኙ መማር ይችላሉ። የቀጥታ ስርጭት መኖሩ ከመደበኛ ተማሪዎች ውጭ እንኳ የሆኑ የማህበረሰብ ክፍሎች ሊያዳምጡበት የሚገባና የራሳቸውን ባህሪ ሊቀይሩበት የሚችሉት ማህበራዊ፣ ኢኮኖሚያዊና ጤናዊ ጉዳዮችን ሁሉ ሊከታተሉና ትምህርት ግንዛቤ ሊያገኙበት የሚችል ስለሆነ የቀጥታ ስርጭት መደረጉ ወሳኝና በጣም አስፈላጊ ነው ብዬ ነው የምወስደው። ለምሳሌ አሁን ባለንበት ወቅት ላይ የቀጥታ ስርጭት ቢኖር ትምህርት ቤት ያልተከፈተባቸው አካባቢዎች እንኳ በራሱ ልጆች ከቤተሰቦቻቸው ካለው ሬዲዮ ከፍተው በቀጥታ ትምህርቱን እንዲያገኙ እንዲማሩ የማድረግ እድሉ በጣም ሰፊ ነው ይሆን ነበር ማለት ነው። የትምህርት በሬዲዮ ስርጭቱ በፍለሽና በቀጥታ ስርጭት መልኩ ይሰጥ ነበር። በተለይ የቀጥታ ስርጭቱ ተማሪዎች በወቅቱ ትምህርቱን እንዲከታተሉና ቀጥተኛ ድጋፍ እንዲያገኙ ያስችላቸውም ነበር። በግርግሩ ምክንያት ይሁን በምን ምክንያት ይሁን ቀጥታ ስርጭቱ ተቋርጧል። በፍሌሽ ነው። የመደበኛ ትምህርት ብቻ አይደለም እኛ ጋር የምንሰራው። ከመደበኛ ትምህርት ውጭ በማህበራዊ ጉዳዮች፣ ኢኮኖሚያዊ ጉዳዮች፣ የጤና ጉዳዮችን ሁሉ በዝክረ ሰንበት እያስተላለፍነ ማህበረሰቡን ግንዛቤ የምንፈጥርበት ሁኔታ ነበረ። ያ ሁሉ ነው የተዘጋ። ይሄ በጤና ጉዳይ፣ በማህበራዊ ጉዳይና በኢኮኖሚያዊ ጉዳይ ጋር ደግሞ ለማህበረሰቡ ከፍተኛ አስተዋጽኦ ጠቀሜታ ያለው የራሱን አመለካከቱን እንዲለውጥ፣ የኑሮ ደረጃውን እንዲለውጥ፣ ወደ ቴክኖሎጂ እንዲቀላቀል ለማድረግ የመጀመሪያዋ ትንሿ ቴክኖሎጂ ቀደምት ላይ የተፈጠረች ከኢትዮጵያ ውስጥ ማነች? እቺ የሬዲዮ ሚዲያ ነች ማለት ነው። እንግዲህ የቀጥታ ትምህርት ስርጭቱ እስከ 2016 ጥር ድረስ ቀጥታ ስርጭት ይሰጥ ነበር። ጥር 19 2016 ትራንስፎርመሩ ተዘረፈ። ከዚያ በኋላ እየተሰጠ ያለው በፍሌሽ ነው። የትምህርት መገናኛ ማዕከሉ በተለያዩ ምክንያቶች የትምህርት በሬዲዮ የቀጥታ ስርጭት ቢቋረጥም ተማሪዎቹ የሬዲዮ ትምህርቶችን እንዲከታተሉ ሌሎች አማራጮችን አበጅቷል። የሬዲዮ ትምህርትን ለመደገፍ እንደ ክልልም የተሰጠን አቅጣጫ እንደ ደብረ ማርቆስ ማዕከልም እና አጠቃላይ እንደ ክልልም ከአራቱ ማዕከላት ጋር በመነጋገር ይህንን ፕሮግራም አድሬስ ማድረጉ በቀጥታ ስርጭት ማይቻል ቢሆንም በፍሌሽ አማራጭን ተጠቅመን በፍሌሽ አማካኝነት በየወረዳዎችና በየትምህርት መምሪያ ዞኖች በየወረዳ ጽህፈት ቤቶች ከዛም አልፎ ዴስክቶፕ ካላቸው ትምህርት ቤቶች ሁሉ ፕሮግራሙ ወስዶ በመጫን በቀጥታ በፍላሽ መምራን እያወጡ በፍላሽ እንዲያስተምሩ የሚደረግበት ሁኔታ ነው አሁን እየተፈጠረ ያለው። አሁን ላይ ለትምህርት ቤቶች ተደራሽ የምናደርገው በፍላሽ ነው። በፍላሽ እንጭንና ለወረዳዎች ለትምህርት ቤቶች እንዲጫላቸው ተደርጎ ፍላሹ ደግሞ በሬዲዮ እንዲሰራ ይደረጋል ማለት ነው። በተለይ የትምህርት ፍትሐዊነትንም ከማረጋገጥ አንጻር ከአማርኛ ቋንቋ ውጭ በአፋን ኦሮሞ በህምጣናና በአዊኛም እንዲሁ የሬዲዮ ትምህርት በአዲሱ ስርዓተ ትምህርት አዘጋጅተን ለተማሪዎቹ ተደራሽ እያደረግን እንገኛለን በፍላሽ። በአጠቃላይ እስካሁን በአማርኛ ቋንቋ ብንወስድ ወደ 616 የሬዲዮ ትምህርት ፕሮግራሞችን፣ በአዊኛ ወደ 280 የሬዲዮ ትምህርት ፕሮግራሞችን፣ በአፋን ኦሮሞ እንዲሁ በተመሳሳይ 280 የሬዲዮ ትምህርት ፕሮግራሞችን እንዲሁም ህምጣና እንደዚሁ በተመሳሳይ በሶስት ቋንቋ 280 ሬዲዮ ትምህርት ፕሮግራሞችን አዘጋጅተን ለተማሪዎቹ ተደራሽ ለማድረግ ጥረት አድርገናል። ከዚህ አንጻር በዚህ መሰረት የትምህርት በሬዲዮ ፕሮግራሞችን እየሰጠን እንገኛለን። በተጨማሪም ደግሞ በተለይ ሌሎች አዝናኝና አስተማሪ የሬዲዮ ፕሮግራሞችን በቀጥታ ስርጭትም ሆነ በፍላሽ እያዘጋጀን ለተማሪዎችም ሆነ ለህብረተሰቡ በተቻለ መጠን ተደራሽ ለማድረግ ጥረት እያደረግን ነው ያለነው። ይህ የተወሰደው መፍትሄ ለተማሪዎቹ የመማር ማስተማር ሂደቱን በተሻለ ያግዛል ተብሎ ቢታሰብም የትምህርት በሬዲዮ የቀጥታ ስርጭቱን ድርሻ ግን አይሆንም ባይ ናቸው። የምንማረው በፍላሽ ነው ነበር፣ ቀጥታ ስርጭት አልነበረም። ቀጥታ ስርጭት ስለሌለ ለመማር ብዙ ሙቻ አልልም ነበር፣ ይቆራረጥብን ነበር። ክፍል 1 ሳንማር ክፍል 2 እንገባ ይችላል። አንዳንድ ጊዜ ደግሞ ጸጥ ሊል ይችላል። አንዳንድ ጊዜ በመቋረጡ ምክንያት ያው እንደ አማራጭ በፍላሽ እንዲሰጥ ይደረጋል። እኛ ትምህርት ቤትም ላይ እሱን እናደርጋለን። ግን አሁን እንደኛ ተቋም ከአንደኛ እስከ 6ኛ ክፍል ወደ 12 ፕሮግራሞች አሉ። 12 ፕሮግራሞች የሚሰሩ አሉና እነዚህን 12 ፕሮግራሞችን በፍላሽ ላይ ጭኖ
እነሱን እየቀያየሩ በማስተማር በኩል በጣም ትልቅ እንትን አጋጥሞናል። አንደኛ የፍሌሽ እጥረት አለ ያው ከትምህርት ቤቱ አቅም አንፃር። በሁለተኛ ደረጃ ያው በብሉቱዝ አገናኝተን ነው ትምህርቱን የምንሰጥ። አንዳንድ ጊዜ ስታክ ያደርጋል። ስታክ ሲያደርግ ይቋረጣል። እንደገና ጭነንም እኔ አይቼዋለሁኝ። እኔ አሁን እየጫንኩኝ በፓርት ለማድረግ አንዳንድ ጊዜ 5 ወይም ደግሞ 10 እንትን በማድረግ ቀላቅሎ እንትን ለማለት ስናደርግ ግን እዚያ ላይ ይቋረጥና ከተጫነ በላይ ስታክ አድርጎ የማይሰራበት ሁኔታ አለና ይሄ በጣም ትኩረት ሊሰጠው የሚገባ ተግባር ነው። ትምህርቱ በአግባቡ እንዳይሰጥ የሚያደርጉ የተለያዩ ምክንያቶች በፍሌሽ ሲሰጥ የሬዲዮ ትምህርቱ ፍሌሹ የመዝለል ባህሪ ያለው እንደገና ደግሞ በየጊዜው ሬዲዮና ፍሌሾች የመበላሸት ባህሪ ስላላቸው ትምህርቱን በተከታታይ በአግባቡ ለመስጠት አዳጋች ነው። ተማሪዎች መማር የሚገባቸውን ትምህርት በቀላሉ ማግኘት የሚገባቸውን እንዳያገኙ ተጽዕኖ ፈጥሯል። በቀላሉ መድረስ እየቻለ ስርጭቱ በመቆሙ ምክንያት የግድ እነዚህ ልጆች ወይ መምህር ማግኘት አለባቸው ወይ ፍሌሽ ማግኘት አለባቸው በሚሞሪ ተጠቅመው እንዲማሩ ለማድረግ ይህ አሁን ለልጆች ተጽዕኖ አለው። አዎ ትምህርት እንማራለን፣ ነገር ግን ቀጥታ ስርጭት የለንም። በፍላሽ ነው የምንማረው። በዚህ የተነሳ ስርጭቱ ይቆራረጣል። ስለዚህ በየአካባቢው ትምህርት ያልተጀመረበት አካባቢ አለ። ትምህርት ካለመጀመሩ ጋር አንፃር ተያይዞ ደግሞ ትምህርት የተከፈተባቸው ትምህርት ቤቶችም የቀጥታ ስርጭት ሬዲዮ ትምህርት ባለመኖሩ የተነሳ ትምህርታቸውን በጥራት አይከታተሉም። ትምህርታቸውንም ለመያዝ ይቸገራሉ። በዋናነት የስርዓተ ትምህርት ዝግጅቱ ማለት ትምህርት በሬዲዮ ዝግጅቱ በተሟላ መንገድ አዘጋጅተናል። መጀመሪያ ሬዲዮ ትምህርትን ማዘጋጀት ነው እንዳልኩ ኦልሞስት በሬዲዮ ትምህርት መደገፍ የሚገባቸው በፍጥነት በማዘጋጀት የሬዲዮ ትምህርት ፕሮግራሞች ተዘጋጅተዋል። እነዚህን የሬዲዮ ትምህርት ፕሮግራሞችን ለተማሪዎቹ የምናደርስበት አውትሌቶች ነው። ስለዚህ እነዚህ ሁለት አውትሌቶች አሉን። አንደኛው የቀጥታ ስርጭት ነው፣ ሁለተኛው የፍላሽ ነው። ሁለቱንም የራሳቸው የሆነ ጥቅምም አላቸው፣ የራሳቸው የሆነ ሊሚቴሽንም አላቸው። ዛት ሁለቱንም አጠናክሮ መቀጠል ነው እኛ አሁን እየተከተልን ያለ ነው። አንደኛ ቅድም እንዳልኩህ የማዕከሉን የቀጥታ ስርጭት የሚጀምርበትን መንገድ በፍጥነት ማመቻቸት ነው የመጀመሪያው ስራችን። ከዛ ውጭ ደግሞ ያሉ የክህሎት ክፍተቶችን እንዲሁ በሂደት የማጠናከርና የመሙላት ስራ መሰራት አለበት። በተለይ ደግሞ ከስልጠናዎች ጋር የተያያዙ ስራዎችንም መስራት ይጠበቅብናል ከክህሎት ጋር ተያይዘው። ከዛ ውጭ ደግሞ የፍላሽ አማራጩንም እንደዚሁ አጠናክረን መቀጠል እና የድጋፍና ክትትል ስራዎቻችን እስከታች ድረስ አጠናክረን መቀጠል ይኖርብናል። ይህን እያጠናከረን ከሄድን ያሉ ችግሮች በሂደት እየተቀረፉ ይሄዳሉ። ተማሪዎች፣ መምህራንና የትምህርት በሬዲዮ ባለሙያዎች የትምህርት በሬዲዮ የቀጥታ ስርጭት ተቋርጦ በፍለሽ እየተጫነ መማራቸው ከተደራሽነት አንጻርም ቢሆን ውስንነት እንዳለው ይናገራሉ። አሁን የተደራሽነት ጉዳይ አንዳንድ ትምህርት ቤቶች እንደውም የፍሌሽ መግዣም ሁሉ ኢኮኖሚ ችግር ያለባቸው ትምህርት ቤቶች በመኖራቸው በዚያ ምክንያት የሚቋረጥ የትምህርት ጊዜም አለ። ሌላው ሁለተኛ ተደራሽነቱ አሁን ለሁሉም ሰው እኩል እንደ እንትኑ የሚዳረስበት እንትን የለም። ፍሌሹም አጋጣሚ ሆኖ ችግር ከገጠመው የሚቋረጥበት ሬዲዮዎች አብዛኛው ደግሞ ሬዲዮ አያነቡልን ብዙ ችግር አለው። አሁን የፍሌሽ እንትን የምንሰጥበት እንትኑ ማለት ነው። አሁን የፍሌሽ ተደራሽነቱ ያን ያህል አይደለም። ግባቶች በየትምህርት ቤቱ አሁን ብዙ ችግሮች ትምህርት ቤቶች አሁን ችግር በደረሰባቸው ትምህርት ቤቶች አሁን ፍሌሽ አልተሟላም፣ ሬዲዮ አልተሟላም። ስለዚህ ተደራሽ አይደለም እና ሊተካው የማይችል ነገር ይሄ ነው። አሁን የፍሌሹ ከሚቀር ያው ትምህርቱ ከሚቋረጥ የሚለው የተዘጋጀውን ፕሮግራም በተለያየ ቦታ ላይ ያው በክልል ደረጃም እዚህ ብቻም ሳይሆን በተለያየ በፍሌሽ የሚጠቀሙ አጠቃላይ ትምህርት ቤቶች ስላሉ ባይተካም ፍሌሹን እንጠቀማለን ማለት ነው ከነ ውስንነቱም ቢሆን። ትምህርት በሬዲዮ ፕሮግራም አሁንም እየተጠቀምንበት ነው ያለ ነው። አሁንም እያገለገልን ነው ያለው። ታስታውስ ከሆነ በተለይ በኮሮና ጊዜ ብዙ የሬዲዮ ትምህርት ፕሮግራምን በማሰራጨት ብዙ ስራ ተሰርቷል በወቅቱና በአጭር ጊዜ ውስጥ አዘጋጅተና አገልግሎቱ ይሄ ነው የሚባል አይደለም፣ ከፍተኛ አስተዋጽኦ ያደርጋል። ይህን አጠናክረን መሄድ ነው የሚል ሀሳብ ነው ያለኝ።
ይህን ችግር ለመቅረፍም በተለይ በማዕከሉ ለሚገኙ የትምህርት በሬዲዮ ማዕከላት አስፈላጊው የሰው ኃይልና ቁሳቁሶች ቢሟሉ የተሻለ ነው ባይ ናቸው። ልጆች በሬዲዮ የሚያገኙት ትምህርት እንዳጠቃላይ በክልል ደረጃ ያለውን እንትን ያቀራርባል። በሁሉንም ትምህርት ቤቶች ላይ ተመሳሳይ የሆነ ውጤት እንዲመዘገብ የሚያደርግና በመምህራን መካከልም ያለውን ክፍተት የሚሞላ ስለሆነ ምክንያቱም ከዚያ የሚማሩት ነገር ስላለ መምህራን የበለጠ የነሱንም ሊያግዛቸው የሚችል በመሆኑ የክልሉ መንግስት ምናልባት የተቋረጠበትን ምክንያት እንትን ብሎ አጥንቶ ይህንን ነገር የበለጠ የቀጥታ ስርጭት ቢቀጥል የተሻለ ነው። ሌላው ደግሞ ምንድነው እነዚህ አጠቃላይ መሳሪያዎች ድሮ መጀመሪያ ሲተከሉ ብቻ የመጡ መሳሪያዎች ናቸው። እነዚያ መሳሪያዎችን የሚመጥን ባለሙያ ማዘጋጀትም አለበት። በትክክል መሳሪያዎችን ሊመጥና ሊያውቅ የሚችል ባለሙያ ትምህርት ቢሮ ማዘጋጀት መቻል አለበት። ያ ባለሙያ ቢኖር ኖሮ በአራቱም ማዕከል ያሉት የማዕከላት ችግር ሲፈጠርባቸው ችግራቸውን ቀድሞ የመፍታትና የማስተካከል ስራ መስራት መቻል አለበት ብዬ ወስዳለሁ። በተለይ እዚህ ትራንስሚተር ማሰራጫ ጋር ያለው ችግር ነው የባለሙያ ችግር ያለ ማለት ነው። ባለሙያ ችግር ያለ እና እዛ ጋር የሆነ ነገር ሲበላሽ ያንን ሊጠግነው ሊያስተካክለው የሚችል ባለሙያ የለም። ከዚህ ጋር ተያይዞ ደግሞ ለመሳሪያዎች ሲበላሹ ሪዘርቭ የሆነ የሚያስፈልግ የመቀያየሪያ መሳሪያዎች ያስፈልጋሉ። በተለይ ፍሌሽን ስንጠቀም ቅድም እንደገለጽኩልህ መምህራኖች ፍሌሽ አጠቃቀም ያለማወቅ ችግሮች አሉ። በቂ ቴክኒካል ድጋፍ የማድረግ ክፍተቶች እንደዚህ ይኖራሉ። ስለዚህ ሁለት ነገር ነው የምንጠቀመው። አንደኛ በየዞኑ እንደዚህ አይሲቲ ቴክኒሻኖች አሉ። እነሱ የአይሲቲ ቴክኒሻኖች እስከ ትምህርት ቤት በተለይ ሁለተኛ ደረጃ አይሲቲ ቴክኒሻኖች አሉን፣ የዞን አይሲቲ ቴክኒሻኖች አሉን፣ እንዲሁም ደግሞ የትምህርት መገናኛ ማዕከላትም ቴክኒሻኖች አሉን። እነሱ ድጋፍ እንዲያደርጉ እናደርጋለን። የአቅም ግንባታም ስልጠና እንዲያደርጉ እናደርጋለን። ግን ይሄ ነገር ቅድም እንዳልከው በተለይ ካለው ክፍተት አንጻር ተጠናክሮ መቀጠል አለበት ብለን ነው የምንወስደው። እንደምታዩት ከሆነ በተለይ የስቱዲዮም ትንሽ የማርጀት ሁኔታ አለ። ዘመናዊ ቴክኖሎጂን ከመጠቀም አንጻር አሁን በሂደት አዳዲስ ቴክኖሎጂዎችንም የመጠቀምና የማስገባት ነገር እናደርጋለን። አሁን ደሴን ቅድም እንደነገርኩ ደሴ ላይ ስራ ተጀምሯል። ያ ከተጠናቀቀ በኋላ ደግሞ በሂደት ወደዛ የምንገባበት ይሆናል። ግን በተለይ ትምህርት ቤት አካባቢ ያለውን ክፍተት አጠቃቀም ክፍተት ቅድም እንዳልከው ተገቢውን ክትትልና ድጋፍ እያደረጉ እዛ አካባቢ ያለውን የክህሎት ጋፕ መሙላት ይጠይቃል። እንደ አጠቃላይ ለዚህ ሁሉ ችግር መፍትሄው የትምህርት በሬዲዮ የቀጥታ ስርጭት መጀመር ነው ያሉት አስተያየት ሰጪዎቹ በቀጣዩ ወራት ችግሩ ተፈቶ ማየት ህልማቸው ነው። ትምህርት ቢሮ መስራት መቻል ያለበት ብዬ ማስበው ምንድነው በመጀመሪያ ተቋሙን እኒህ ማዕከላት የራሳቸው አካል መሆናቸውን በደንብ ተገንዝቦና አውቆ አስፈላጊውን ድጋፍና ክትትል ማድረግ ያስፈልጋል ብዬ ነው የምወስደው። አንድ ይሄ ነው። ከዚህ በጎን ደግሞ ምንድነው ችግሩ የተፈጠረው ችግር ምንድነው ብሎ ችግሮችን በቅርበት ቀርቦ ችግሮችን የመፍታት ስራ መሰራት መቻል አለበት። ለምሳሌ አሁን 2 ዓመትና ከዛ በላይ ይህ ስርጭት መቆሙ የማን ድክመት ነው ብለን ብንወስደው ትምህርት ቢሮ ጋር ያለው ድክመት ነው ብዬ ነው እንደኔ የምወስደው። ምክንያቱም 2 ዓመት ሙሉ ሲቆም ለምን ነው የሚለው ጥያቄ አልመጣምም። ድጋፍም ክትትልም ተደርጎ እንዲሰራ የማድረግ ሁኔታ አልተደረገም። ማሰራጫው ሲዘረፍ እንግዲህ መደረግ የሚገባው ነገር ሪፖርት ማድረግ፣ ለአካባቢ ለሚመለከታቸው አካላት ክትትልና መፍትሄ እንዲፈልግ ማድረግ ነው። አሁን ልክ ዘረፋው እንደተካሄደ የሚመለከታቸው አካላት ሁሉ እንዲያውት ሁኔታውን እንዲከታተሉ፣ ሁለተኛ ጊዜ እንዳይከሰት ችግሮችን የሚመለከተው አካል ከጸጥታ ዘርፉ ጀምሮ ለነዚህ አካላት አመልክተናል። የደብረ ማርቆስ ትምህርት መገናኛ በቅርቡ በክልሉ መንግስት በተመደበ በጀት ከጎንደር ትምህርት መገናኛ ማዕከል ጋር በጋራ በቅርቡ እንደገና የድሮውን የትምህርት በሬዲዮ ማሰራጫ ጣቢያ ትራንስሚተር በአዲስ መልክ ነው የክልሉ መንግስት ያሰራልን እና ለምስራቅ ጎጃም፣ ምዕራብ ጎጃም እንዲሁም አልፎ ለሰሜን ለሸዋ አካባቢ ያሉ አጎራባች ዞኖችና ወረዳዎች ከፍተኛ የስርጭት አቅም ያለውና በዛ አካባቢ ያለው የሚገኙ ተማሪዎችን የትምህርት በሬዲዮ ፕሮግራምና ሌሎች አዝናኝ የሬዲዮ ፕሮግራሞችን የሚያቀርብ ሬዲዮ ጣቢያ ነው። ነባር ነው። ሆኖም ግን ቅድም እንደጠቀስከው በተለይ በክልሉ በተቀሰቀሰው የጸጥታ ችግር ምክንያት ዝርፊያ ተፈጽሞበታል። የኤሌክትሪክ ትራንስፎርመሩ ዝርፊያ ተፈጽሞበታል። በዚህ ዝርፊያ መሰረት አገልግሎት መስጠት አቁሟል። እዛ አካባቢ አሁን እየተጠቀምን ያለነው
ፍላሽ አማራጭ የሬዲዮ ትምህርት ፕሮግራም ነው። እውቅናው አለን። እኛም በእርግጥ አስፈላጊውን ቅድመ ዝግጅት አድርገን የኤሌክትሪክ ትራንስፎርመር በጀት ተመድቦ ወደ ስራ ለመግባት ዝግጅት እያደረግን የነበረው። አሁንም ግን በሚገርም ሁኔታ ደግሞ ድጋሜ በሌሎች የትራንስሚተሩ ኬብል ላይ ምናልባት ሂዳችሁ አይታችሁት ከሆነ በጣም ውድ የሆነ እቃ ነው። እሱንም እንደዚሁ ዝርፊያ ተፈጽሞበታል። በጣም አሳዛኝ ዝርፊያ ነው የተፈጸመበት። እንግዲህ ይሄ ደግሞ ተጨማሪ ብልሽት ነው ማለት ነው። ስለዚህ አሁንም እንደዚህ አይነት ነገሮች የሚቀጥሉ ከሆነ አሁንም ተሰርተው እንደገና ብልሽት ነው የሚገጥማቸው። ዞሮ ዞሮ ግን እኛ በቅርቡ ይሄንን የሚያጠና ቡድን ወደዛ አካባቢ ለመላክ ዝግጅት እያደረግን ነው። የብልሽት መጠኑን አይተን ከሚመለከታቸው የቴክኒክ ዲፓርትመንቶች ጋርና ከቢሮ ሌሎች የበላይ ኃላፊዎች ጋር በመነጋገር የሚጠገንበትን መንገድ ለማመቻቸት ጥረት እናደርጋለን። መጀመሪያኛ የነበረን የኤሌክትሪክ ትራንስፎርመሩ ነው። በኋላ ግን ደግሞ ሌላ ደግሞ ተጨማሪ ዝርፊያ ተፈጽሞበታል። በተለይ የደብረ ማርቆስ ትምህርት ሚዲያ ከዞኑ አመራርና ከከተማው አመራሮች ጋር በእንደዚህ አይነት ጉዳዮች ላይ በተከታታይ የሆነ ንግግር እያደረጉ ነው። ሌሎች ተጨማሪ ዝርፊያዎችና ሌሎች ተጨማሪ ጥፋቶች እንዳይመጡ በዚህ አጋጣሚ ይሄ የተማሪዎቹ ሀብት የህዝቡ ሀብት ነውና እንዲህ አይነት የመንግስት ተቋማት ላይ ዝርፊያ እንዳይፈጸም ሁሉም አካል የራሱን ርብርብና እገዛና ጥበቃ ማድረግ አለበት።